ክብር ለአምላካችን ለእግዚአብሔር ይሁን። እንዴት ከረማችሁ? እግዚአብሔር አምላክ የተባረከ ይሁን። በኢያሱ ምዕራፍ 1 እና ኢያሱ ምዕራፍ 7 ላይ ያለውን ቃል አነባለሁ። በኢያሱ ምዕራፍ 1 ላይ እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴ አገልጋይ የነዌ ልጅ ኢያሱ እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህንን ዮርዳኖስ ተሻገሩ። እንዲሁም በምዕራፍ 1 ቁጥር 16 እና 17 ላይ እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዘህንን ነገር ሁሉ እናደርጋለን፣ ወደምትልከን ስፍራ እንሄዳለን። በሁሉም ለሙሴ እንድታዘዝን እንዲሁ ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን። እንዲሁም በምዕራፍ 7 ላይ እንዲህ ይላል፣ የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የካሬም ልጅ የዘንበር ልጅ የዛር ልጅ እርሱም እርም ከሆነ ነገር ወስዶ የእግዚአብሔርን ቁጣ በእስራኤል ልጆች ላይ ነደደ ይላል። እንግዲህ ከዚህ በፊት ይህንን ክፍል እያየን እንዳለነው የእግዚአብሔር አብሮነት በሚል 2 ክፍሎችን አይተናል። በዚህ ክፍል ላይም ምዕራፍ 1 ላይ እግዚአብሔር ኢያሱን ምን ብሎ ሲናገረው እናያለን። ባሪያዬ ሙሴ አገልጋዬ ሙሴ ሞቷል ካለ በኋላ ኢያሱን ምን ብሎ ነበር እግዚአብሔር የሚናገረው? የሙሴ አገልጋይ ኢያሱ አንተና ይሄ ሕዝብ ዮርዳኖስን ለመሻገር ተነሱ ብሎ እግዚአብሔር ሲናገረው እናያለን። በዛ በምዕራፍ 1 ቁጥር 16 እና 17 ላይ ደግሞ የእስራኤል ሽማግሌዎች ወይም ደግሞ ከእስራኤል ነገድ ወደ ኢያሱ ከመጡ በኋላ ከእያንዳንዱ ነገድ ኢያሱን ምን ብለውት ነበር? የምታዘንን ሁሉ እንታዘዛለን፣ ሂዱ ወደምትለን ሁሉ እንሄዳለን፣ ብቻ ከሙሴ ጋር የነበረው እግዚአብሔር ከአንተ ጋር ይሁን ብለው ኢያሱን ተናግረውት እንደነበር እንግዲህ ይህንን ከዚህ በፊት አይተናል። በዚህ በምዕራፍ 7 ላይ ደግሞ የሚገርም ቃል እናገኛለን። የእስራኤል ልጆች እርም የሆነ ነገር በመንካት እግዚአብሔርን እንደበደሉ፣ እግዚአብሔርን እንዳስቆጡ በዚህ በምዕራፍ 7 ላይ እናያለን። ምዕራፍ 6 ላይ ኢያሪኮ ፈጽማ ተዘግታ በነበረ ጊዜ ወደ ኢያሪሶም መግባት ከኢያሪኮም መውጣት በማይቻልበት በዛን ወቅት እግዚአብሔር ኢያሱን ተናግሮት ነበር። እግዚአብሔር ኢያሱን መናገር ብቻ ሳይሆን ደግሞ ትእዛዝ ሰጥቶት እንደነበር ባለፈው አይተናል። እግዚአብሔር ኢያሪኮን ኃያላኗን የኢያሪኮን ንጉሥ ከተማዋን አሳልፎ እንደሰጣቸው እግዚአብሔር ምዕራፍ 6 ላይ ተናግሯቸው ነበር። ከዛ በኋላ ደግሞ እግዚአብሔር ኢያሱን ከተናገረው በኋላ በመቀጠል ደግሞ እግዚአብሔር ስለሚያደርጉት ነገር እግዚአብሔር ተናግሯቸው ነበርና ካህናቱ የእግዚአብሔርን ታቦት ተሸክመው ኢያሪኮን ለ6 ቀን አንዳንዴ እንዲዞሩት እንዲሁም ደግሞ 7 ካህናት 7 መለኮት ይዘው ከታቦቱ ፊት በእያንዳንዱ ቀን እየዞሩ መለኮት እንዲነፉ እግዚአብሔር ተናግሮት ኢያሱ ስለነበር በኋላም የመጀመሪያውንም 2ኛውንም 3ኛውንም ቀን 6ቱን ቀን ካደረጉ በኋላ በዛ በ7ኛው ቀን 7 ከዞሩ በኋላ ያለማቋረጥ እየነፉ ከዞሩ በኋላ ከዛ ኢያሱ እንዲጨው ትእዛዝ ከሰጣቸው በኋላ ኢያሪኮ ሙሉ ለሙሉ እንደ ወደመች አይተናል። ቅጥሯ እንደፈረሰ እግዚአብሔር ኢያሪኮን አሳልፎ እንደሰጣቸው በምዕራፍ 7 ላይ በምዕራፍ 6 ላይ አይተናል። በዚህ በምዕራፍ 7 ላይ ደግሞ የእስራኤል ልጆች እርም የሆነ ነገር በማድረግ እግዚአብሔርን እንደበደሉ፣ እግዚአብሔርን እንዳስቆጡ የሚገርማችሁ ነገር በኢያሱ ምዕራፍ 3 ቁጥር 5 ላይ ኢያሱ ምን ብሏቸው ነበር? እግዚአብሔር ነገ በመካከላችሁ ድንቅ ነገር ያደርጋል። እግዚአብሔር ነገ በመካከላችሁ መልካም ነገር ያደርጋል። እግዚአብሔር
ነገ በመካከላችሁ መልካም ነገር ያደርጋል፣ ተቀደሱ፣ ተለዩ ብሏቸው ነበር። እርም የሆነ ነገር እንዳትነኩ ብሏቸው ነበር። ይሄ በምዕራፍ 3 ቁጥር 5 ላይ ብቻ አይደለም፣ በምዕራፍ 5 ቁጥር 9 ላይም ራሱ እግዚአብሔር ወደ ኢያሱ ከመጣ በኋላ እስራኤላውያን ወደ ዮርዳኖስን ተሻግረው ጌልጌላ ከገቡ በኋላ የግርዛት ስርዓትን ካደረጉ በኋላ እግዚአብሔር ራሱ ኢያሱን ምን ብሎት ነበር? ዛሬ የግብፅን ነውር ከላያችሁ ላይ ምን ብያለሁ? አንከባልያለሁ ብሎ እግዚአብሔር ተናግሯቸው ነበር። በዚህም በምዕራፍ 7 ላይ የእስራኤል ልጆች እርም የሆነ ነገር በመንካት እግዚአብሔርን እንዳስቆጡት በዚህ ክፍል ላይ እናያለን። የሚገርማችሁ ነገር በዚህ በቁጥር 2 ላይ ስትሄዱ ኢያሱ ከኢያሪኮ መልእክተኞችን ወይም ደግሞ የምዕራፍ 2 ላይ ከቤቴል በስተምስራቅ በኩል ኢያሱ 2 ሰላዮችን ወደ ጋይን ከተማ እንደላከ እናያለን። እና እነዚህ ወደ ጋይን ከተማ ከሄዱ በኋላ ለኢያሱ ሪፖርት ይዘውለት ሲመጡ እናያለን። በጋይን ከተማ ቁጥራቸው በጣም ጥቂት ስለሆነ 3000 2000 ተዋጊዎች ብቻ ይበቃሉ ብለው ለኢያሱ ከሰለሉ በኋላ ያለውን ነገር ለኢያሱ ሲነግሩት እናያለን። በመጽሐፍ ቅዱሳችን በአዲስ ኪዳን ላይ ሉቃስ ምዕራፍ 9 ሉቃስ ምዕራፍ 10 ላይ ስንሄድ በተለይ ሉቃስ ምዕራፍ 9 ላይ ጌታ ኢየሱስ 12ቱን ደቀ መዛሙርት ከጠራቸው ከመረጣቸው ከሾማቸው በኋላ ስልጣን ከሰጣቸው በኋላ ከዛ 2 አድርጎ እንደላካቸው እናያለን። 2 አድርጎ ከላካቸው በኋላ ወደ ጌታ ኢየሱስ ሪፖርት ይዘውለት እንደመጡ እና በዛ ጊዜ ጌታ ኢየሱስ ለብቻቸው ገለል አድርጎ ስለ እግዚአብሔር መንግሥት ይነግራቸው እንደነበረ ሉቃስ ምዕራፍ 9 ላይ እናገኛለን። ሉቃስ ምዕራፍ 10 ላይ ደግሞ ሌሎቹን 70ዎችን 2 አድርጎ ከላካቸው በኋላ ጌታ ኢየሱስ ወደሚገባበት ከተማ ቀድመው እንዲሄዱ ከላካቸው በኋላ ከዛ በኋላ ትእዛዝን ሰጥቷቸው መከሩ ብዙ ነው፣ የመከሩ ጌታ የመከሩ ሰራተኞችን እንዲያስነሳ ለምኑ ብሎ ጌታ ኢየሱስ ከተናገራቸው በኋላ ለጌታ ኢየሱስ ሪፖርት ይዘውለት መጡ እና በጣም ሐሴት አድርገው ደስ ብሏቸው በስም አጋንንት ስንክ ታዘዙልን ብለው ለኢየሱስ ሪፖርት ሲያቀርቡለት ጌታ ኢየሱስ ምን ብሏቸው ነበር? ሰይጣን እንደ መብረቅ ከሰማይ ሲወድቅ አየውኝ እና በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ ብሎ ጌታ ኢየሱስ ስማችሁ በመንግሥተ ሰማያት ስለተጻፈ በዛ ደስ ይበላችሁ ብሏቸው እንደነበር እናያለን። እና በዚህም በምዕራፍ 7 ቁጥር 2 ላይ ኢያሱ ከዮርዳኖስ በስተ ምስራቅ ከቤቴል ከኢያሪኮ ወደ ጋይን መልእክተኞችን ከላከ በኋላ እነዛ መልእክተኞች ወደ ኢያሱ መልእክት ሄደው ሰልለው ከመጡ በኋላ የጋይን ሰዎች ቁጥራቸው በጣም ጥቂት ስለሆነ 3000 2000 ተዋጊዎች ብቻ በቂ ነው ብለው ሪፖርት ካቀረቡለት በኋላ የሚገርማችሁ ነገር ኢያሱም ወደ 3000 የሚሆኑ ተዋጊዎችን ከላከ በኋላ እነዚህ ወደ 3000 የሚሆኑ ተዋጊዎች በጋይን ከተማ በጋይን ሰዎች ድል እንደተደረጉ እንደውም እንዳባረሯቸው እንደሸሹ በዚህ በምዕራፍ 7 ላይ እናያለን። በዛ ጊዜ ከነሱ መካከል ወደ 36 የሚሆኑት እንደሞቱ እና ኢያሱ ይህን ነገር ኢያሱ ብቻ ሳይሆን የእስራኤል ሕዝብ ሁሉ ይህንን ነገር ሰምተው ልባቸው ምን አደረገ ይላል? ቀለጠ የሚል ቃል እናገኛለን። የሚገርማችሁ ነገር ኢያሱ ግን አንድ ነገር አደረገ። በአምላኩ በእግዚአብሔር ፊት ልብሱን እንደቀደደ ልብሱን ቀዶ በግንባሩ ተደፍቶ ቀኑን ሙሉ ኢያሱ ብቻ ሳይሆን የእስራኤል ሽማግሌዎች ሁሉ ምን ያደርጉ ነበር? ቀኑን ሙሉ በእግዚአብሔር ፊት ይጸልዩ እንደነበረ በዚህ በምዕራፍ 7 ላይ እናያለን። እግዚአብሔርን ይጠይቁት እንደነበረ፣
እግዚአብሔርን ይፈልጉት እንደነበረ የሚገርማችሁ ነገር ኢያሱ ምን ብሎ ይናገር ነበር? ወይ እግዚአብሔር እነሆ በጋይን ሰዎች እጅ አሳልፈን ሰጠን፣ ይህንን የሰሙ የከነዓን ሰዎች ይከቡናል ብሎ በእግዚአብሔር ፊት ይናገር ነበር። እግዚአብሔርን ይጠይቀው ነበር። የሚገርማችሁ ነገር ደግሞ እግዚአብሔር ይመልስለት ነበር። እግዚአብሔር ሲመልስለት በሁለት መንገድ ይናገረው ነበር። የመጀመሪያው የችግሩን ምክንያት ይነግረው እንደነበር፣ ሁለተኛ ደግሞ የችግሩን መፍትሄ እግዚአብሔር ይናገረው እንደነበር በምዕራፍ 7 ቁጥር 10 ላይ እናያለን። እግዚአብሔር ኢያሱን እንዲህ ይለው ነበር፣ ለምንድን ነው እንደዚህ የምትናገረው? ለምንድን ነው እንደዚህ የምታወራው? በመካከላችሁ እርም ነገር አለ። እርም ነገር ካላስወገዳችሁ እኔ አብራችሁ አልወጣም ብሎ እግዚአብሔር የችግሩን ምክንያት እግዚአብሔር ሲናገረው እናያለን። የሚገርማችሁ በመቀጠል ደግሞ እግዚአብሔር የችግሩን መፍትሄ ሲነግረው እናያለን። ነገ ሕዝቡን ቀድስ፣ እያንዳንዱ ነገድ ይሰብሰብ፣ እነሆ ከነገዶች መካከል እግዚአብሔር የመረጠው ነገድ፣ እግዚአብሔር የመረጠው ወገን፣ እግዚአብሔር የመረጠው ቤተሰብ ምን ይበል ይለይ ብሎ እግዚአብሔር ለኢያሱ ምሪትን አቅጣጫን ሲሰጠው እናያለን። ዛሬ ይህን መልእክት የምሰሙ ሰዎች ሁሉ ዛሬ በምንም አይነት ሁኔታ ውስጥ ሁኑ፣ በውድቀት ውስጥ ሁኑ፣ በሽንፈት ውስጥ ሁኑ፣ በመከራ ውስጥ ሁኑ፣ በአስጨናቂ ነገር ውስጥ ሁኑ፣ ዛሬ መልእክት አለኝ ወገኖቼ። አምላካችሁ እግዚአብሔር የሚናገር አምላክ ነው፣ የሚሰማ አምላክ ነው፣ አቅጣጫ የሚሰጥ አምላክ ነው። ወገኖቼ እነ ኢያሱ በእግዚአብሔር ፊት ራሳቸውን ሲያዋርዱ፣ የእግዚአብሔርን ፊት መፈለግ ሲጀምሩ፣ የእስራኤል ሽማግሌዎች በእግዚአብሔር ፊት ራሳቸውን አዋርደው የእግዚአብሔርን ድምፅ እግዚአብሔርን ሲፈልጉት እግዚአብሔር ሲናገራቸው እናያለን። በዚህ በምዕራፍ 7 ቁጥር 10 ላይ እግዚአብሔር የችግሩን ምክንያት ሲነግራቸው፣ የችግሩን ምክንያት ብቻ ሳይሆን ደግሞ እግዚአብሔር መፍትሄውን ሲነግራቸው እናያለን። የሚገርማችሁ ነገር ከዛ በኋላ ኢያሱ በንጋታው ተነስቶ ሕዝቡን ሁሉ ነገዱን ሁሉ ከሰበሰበ በኋላ የይሁዳ ነገድ እንደተመረጠ፣ ከይሁዳ ነገድ መካከል ደግሞ ቤተሰብ አካን የሚባል ሰው ቤተሰብ እንደተመረጠ፣ ከዛ በኋላ እንደውም ኢያሱ መልእክተኞችን ልኮ መልእክተኞቹም ሄደው ከተላኩበት ስፍራ እርም የሆነውን ነገር ይዘው እንደመጡ እናያለን። ካባውን ይዘው እንደመጡ፣ ወርቁን ብሩን ይዘው እንደመጡ እናያለን። ከዛ በኋላ ኢያሱ እና ሕዝቡ እንደውም ኢያሱ ልጄ ሆይ ለእግዚአብሔር ክብር ስጥ፣ ምንድነው ያደረግከው ብሎ አካንን ሲጠይቀው፣ አካን እርም የሆነ ነገር ነክቻለሁ፣ እግዚአብሔርን በድያለሁ ብሎ ሲናገር እናያለን። የሚገርማችሁ ነገር በኋላ ምዕራፍ 7 ወደ መጨረሻ አካባቢ ላይ ስናይ እግዚአብሔር ከቁጣው እንደተመለሰ፣ የእግዚአብሔር ቁጣ እንደበረደ እናያለን። ስለዚህ በዚህ በምዕራፍ 7 ላይ እስራኤላውያን በጋይን ሰዎች ፊት ድል የተደረጉት የእግዚአብሔር አብሮነት፣ እግዚአብሔር አብሯቸው ስላልወጣ እንደነበረ፣ እግዚአብሔርም ደግሞ እርም የሆነውን ነገር እስካላስወገዳችሁ ድረስ አብሬያችሁ አልወጣም ብሎ እግዚአብሔር ሲናገራቸው እናያለን። አብሬያችሁ አልወጣም፣ እርም ነገር አለ ብሎ እግዚአብሔር ሲናገር እናያለን። ዛሬ ወገኖቼ ሕይወታችን ላይ፣ ቤታችን ላይ፣ በተሰማራንበት በየትኛው መንገድ እርም የሆነ ነገር ወገኖቼ የእግዚአብሔርን ሕልውና፣ የእግዚአብሔርን አብሮነት፣ የእግዚአብሔርን መገኘት የሚይዝ ለሽንፈት የሚዳርገን ነገር ወገኖቼ እርም የሆነ ነገር በጌታ በኢየሱስ ስም ማስወገድ ይኖርብናል። የሚገርማችሁ ነገር በምዕራፍ 7 ላይ እስራኤላውያን በጋይን ሰዎች ፊት የተሸነፉት እርም በሆነ ነገር ነው። ምክንያቱም እርም የሆነ ነገር በመካከላቸው ስለነበር እግዚአብሔር አብሯቸው አልወጣም።
እርም የሆነ ነገር እስካላስወገዳችሁ ድረስ ከእናንተ ጋር አብሬ አልወጣም ብሎ እግዚአብሔር ተናግሮ ስለነበር ለዛም ነው ምዕራፍ 7 መጨረሻ አካባቢ ላይ ስትሄዱ እርም የሆነውን ነገር ሲያስወግዱ እግዚአብሔር ከቁጣው እንደተመለሰ እግዚአብሔር ከቁጣ እንደተመለሰ እናያለን። ዛሬ የእግዚአብሔር ምሕረት ወገኖቼ፣ የእግዚአብሔር መልካምነት፣ የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት በምንም አይነት ሁኔታ ውስጥ ባላችሁበት መውጣት በማትችሉበት በተያዛችሁበት እርዳታ በምትፈልጉበት ባሪያ ያደረጋችሁ ነገር ቢኖር ዛሬ ወገኖቼ የእግዚአብሔር ምሕረት እንዳገኛችሁ የእግዚአብሔር መልካምነት እንዳገኛችሁ እግዚአብሔር በአብሮነቱ እንዲረዳችሁ ዛሬን ቃል ሕይወታችሁ ላውጃለሁ። በምዕራፍ 7 ላይ ነው ይህንን የምናየው። ምዕራፍ 8 ላይ ደግሞ ወገኖቼ እርም የሆነውን ነገር ካስወገዱ በኋላ እግዚአብሔር ኢያሱን መጥቶ ምን ሲለው እናያለን? አትፍራ፣ አትደንግጥ፣ የጋይንን ሰዎች አሳልፌ ሰጥቻለሁ፣ ንጉሷን ሰጥቻለሁ፣ ኃያላኑን ሰጥቻለሁ፣ ከተማውን ሰጥቻለሁ፣ ድብቅ ጦር አስነሳ ብሎ እግዚአብሔር ሲናገረው እናያለን። ወገኖቼ የእግዚአብሔር አብሮነት የእግዚአብሔር መገኘት ከኢያሱና ከእስራኤል ሕዝብ ጋር ሲሆን ታያላችሁ። እግዚአብሔር ሲያደፋፍረው አትፍራ አትደንግጥ ሲለው ይህ ብቻ ሳይሆን እግዚአብሔር ደግሞ ምሪትን ሲሰጠው አቅጣጫን ሲሰጠው እግዚአብሔር ምን ሲለው እናያለን? ድብቅ ጦራስ አዘጋጅ ሲለው እናያለን። ዛሬ በኢየሱስ ስም ወገኖቼ እግዚአብሔርን መስማት እንዲሆንላችሁ ከእግዚአብሔር ዘንድ አቅጣጫ ማግኘት እንዲሆንላችሁ ባላችሁበት ሁኔታ ውስጥ ዛሬ ይህንን ቃል ሕይወታችሁ ላይ አውጃለሁ። እግዚአብሔር እንዲመራችሁ አቅጣጫ እንዲያሳያችሁ ወገኖቼ እግዚአብሔር ኢያሱን ማደፋፈር ብቻ ሳይሆን አትፍራ አትደንግጥ ብቻ ሳይሆን እግዚአብሔር ጋይንን ከተማ ሰጥቻለሁ ብቻ ሳይሆን እግዚአብሔር ደግሞ ምሪትን ሲሰጠው እናያለን። አቅጣጫን ሲያሳየው እግዚአብሔር ምን ሲለው እናያለን? ድብቅ ጦር አዘጋጅ ብሎ እግዚአብሔር ሲናገረው እናያለን። የሚገርማችሁ ነገር እግዚአብሔር እንደተናገረ እግዚአብሔር የጋይንን ከተማ የጋይንን ንጉሥ እግዚአብሔር አሳልፎ እንደሰጣችሁ የሚገርማችሁ በዚህ ምዕራፍ 8 ቁጥር 30 አካባቢ ስትሄዱ እንደውም ኢያሱ ምን አደረገ? ለእግዚአብሔር የሚቃጠል መሥዋዕት እንዳቀረበ እናያለን። በሙሴ የተጻፈውን ሕግ የበረከቱን ሕግ የእርግማኑን ሕግ በሕዝቡ መካከል እንዳነበበላቸው በዚህ በምዕራፍ 8 ላይ እናያለን። ስለዚህ ምዕራፍ 7 ላይ እግዚአብሔር አብሮነቱን ከነሱ ወስዶ እንደነበር ድል ተደርገው እንደነበር ምዕራፍ 8 ላይ ደግሞ እግዚአብሔር በአብሮነቱ እግዚአብሔር አብሯቸው እግዚአብሔር በአብሮነቱ ከኢያሱና ከእስራኤል ሕዝብ ጋር እንደነበረ እናያለን። የሚገርማችሁ ደግሞ ወደ ምዕራፍ 9 ላይ ስንመጣ በምዕራፍ 9 ላይ ከዮርዳኖስ ማዶ በተራራማው በቆላማው አካባቢ የነበሩ የአሞራውያን ነገሥታቶች ኬጣውያን፣ ፈሪዛውያን፣ አቡሳውያን ወገኖቼ ወደ 5 ነገሥታቶች ኢያሱንና እስራኤልን ይወጉ ዘንድ እንደተሰበሰቡ በዚህ በምዕራፍ 9 ላይ እናያለን። እነዚህ 5 ነገሥታት ኢያሱንና እስራኤልን ሊወጉ ከተሰበሰቡ በኋላ የሚገርማችሁ በቁጥር 2 ላይ ከነዚህ ነገሥታት መካከል የገባዖን ሰዎች አብረው ነበሩ። በእነዚህ በ5ቱ ነገሥታት ውስጥ እስራኤልና ኢያሱን ሊወጉ ከነበሩት ነገሥታቶች ውስጥ የገባዖን ሰዎች አንዱ እንደነበሩ የሚገርማችሁ ነገር እነዚህ ሰዎች ግን ብልጠትን ሲያደርጉ ተንኮልን ሲያደርጉ እናያለን። እነዚህ የገባዖን ሰዎች ምን አደረጉ? ብልጠት ካደረጉ በኋላ ከነዚህ ከ5ቱ ነገሥታት መሃል በብልጠት ራሳቸውን አውጥተው ተንኮልን እንዳደረጉ የሚገርማችሁ ነገር እነዚህ
የገባዖን ሰዎች ተዋጊዎች እንደነበሩ ኃያላን እንደነበሩ መጽሐፍ ቅዱስ ስናነብ እናገኛለን። እነዚህ ሰዎች የደረቀ ድርቆሽ ማዕድ የደረቀ እንዲሁም ደግሞ ልብሳቸው አሮጌ ያስመስለው ጫማቸው ያረጀ የያዙት ድርቆሽ ምግብ የሻገተ አድርገው ወደ ኢያሱና ወደ እስራኤል ማህበር ሄደው አንድ ነገር ሲሏቸው እናያለን። ኢያሱንና የእስራኤልን ማህበር ከእኛ ጋር ኪዳንን አድርጉ፣ ኪዳንን እንድታደርጉ እፈልጋለሁ ብለው ኢያሱን ሲጠይቁት ኢያሱ እናንተ ማናችሁ? ከወዴት ነው የመጣችሁ ብሎ ኢያሱ ሲጠይቃቸው አይ እኛ የአምላካችሁን የእግዚአብሔርን ዝና ሰምተን ነው የመጣ ነው። እግዚአብሔር ለሙሴ ቃል እንደገባው ምድሪቱን አሳልፎ ምን ብሏቸዋል? ሰጥቷቸዋል። እነሆ በግብፅ ላይ ያደረጋችሁትን ሰምተናል፣ እናውቃለን። ዮርዳኖስን እንዴት እንደከፈለ እንዴት እንዳሻገራችሁ እናውቃለን። ስለዚህ ኪዳን እንድትገቡልን ከሩቅ ምድር ነው የመጣ ነው ብለው ኢያሱን ሲጠይቁት እናያለን። የአምላካችሁን ዝና ሰምተን ነው ብለው። ወገኖቼ እነዚህ የገባዖን ሰዎች ከአምስቱ ነገሥታት ኢያሱንና እስራኤልን ሊወጉ ከነበሩት መካከል እንደነበሩ፣ ነገር ግን በብልጠት ከነዛ ነገሥታት መካከል ከወጡ በኋላ በተንኮል በብልሃት ሄደው ኢያሱንና የእስራኤል ሽማግሌዎችን እንዳታለሉ እናያለን። የሚገርማችሁ ነገር ኢያሱ ምን አደረገላቸው ይላል? እግዚአብሔርን ሳይጠይቅ ኪዳን እንደገባላቸው እንደማለላቸው እናያለን። ወገኖቼ ዛሬ ይህን ቃል ሕይወታችሁ ላይ አውጃለሁ። በምንም አይነት ሁኔታ ውስጥ በምንም አይነት ስፍራ ያላችሁ ሰዎች እግዚአብሔርን መስማት እንዲሆንላችሁ፣ የእግዚአብሔርን ድምፅ መፈለግ እንዲሆንላችሁ፣ እግዚአብሔርን መጠየቅ እንዲሆንላችሁ። የሚገርማችሁ ነገር ኢያሱ እግዚአብሔርን አልጠየቀም ነበር። ምን አደረገላቸው? ኪዳን ገባላቸው። በእግዚአብሔር ስም ምን አደረጉላቸው? ኪዳን እንደገቡላቸው። የሚገርማችሁ ነገር በዚህ በምዕራፍ 9 ላይ ከ3 ቀን በኋላ ግን እዛው በእነሱ አቅራቢያ የነበሩ የገባዖን ሰዎች እንደሆኑ ኢያሱና የእስራኤል ማህበር ሁሉ አወቁ። ከዛ በኋላ ኢያሱ ጠራቸውና ለምንድን ነው ይህንን ያደረጋችሁት? ለምንድን ነው ያታለላችሁን? እናንተ የተረገማችሁ ናችሁ ብሎ ኢያሱ ሲጠይቃቸው እነዚህ የገባዖን ሰዎች እንዲህ አሉ። እግዚአብሔር ምድሪቱን አሳልፎ እንደሰጣችሁ እናውቃለን። ስለዚህ ለነፍሳችን ስለፈራን ኪዳን እንድትገቡልን ፈልገን ነው። አሁንም በእጅ ነን ያለነው፣ የወደድከውን ሁሉ አድርግብን ብለው ለኢያሱ ሲናገሩት እናያለን። ወገኖቼ እነዚህ የገባዖን ሰዎች ከአምስቱ የአሞራውያን ነገሥታት መካከል የነበሩ ናቸው። እስራኤልን ሊወጉ የነበሩ፣ ኢያሱን ሊወጉ የነበሩ፣ ይህ ብቻ ሳይሆን ሊጠፉ የነበሩ ነበሩ። ግን እነዚህ ሰዎች በብልሃትና በተንኮል በጥበብ ተሞልተው የእግዚአብሔር አብሮነት ከኢያሱና ከእስራኤል ጋር እንደነበረ አውቀው እግዚአብሔር በአብሮነቱ እግዚአብሔር በመገኘቱ ከሕዝቡ ጋር እንደሆነ አውቀው አንድ ነገር አሉ። የአምላካችሁን የእግዚአብሔርን ዝና ሰምተናል። ስለዚህ ከእናንተ ጋር ኪዳን ማድረግ እንፈልጋለን እና ኪዳን ግቡልን ብለው ኢያሱን ሲናገሩት፣ ኢያሱም ደግሞ እግዚአብሔርን ሳይጠይቅ ኪዳን ገብቶላቸው እንደነበረ እናያለን። ስለዚህ ወገኖቼ እግዚአብሔርን መስማት እንዲሆንላችሁ፣ እግዚአብሔርን መጠየቅ እንዲሆንላችሁ፣ በየትኛውም መስክ በየትኛውም አቅጣጫ በየትኛውም ሁኔታ ውስጥ የእግዚአብሔር ምሪት እንዲያገኛችሁ እኔ ጸልያለሁ። ወገኖቼ ኢያሱ እግዚአብሔርን አልጠየቀም ነበር። ነገር ግን ምን አደረገላቸው ይላል? ኪዳን ገባላቸው። በእግዚአብሔር ስም ኪዳን ገቡላቸው። ስለዚህ ምን አደረጓቸው ይላል?
ለእግዚአብሔር ቤት እንጨትና ውሃ አቅራቢ እንዲሆኑ እንዳደረጓቸው እናያለን። ስለዚህ ዛሬ ይህን መልእክት የምትሰሙ ሁሉ ዛሬ መልእክት አለኝ። እግዚአብሔር በአብሮነቱ እንዲባርካችሁ፣ እግዚአብሔር በመገኘቱ እንዲባርካችሁ፣ እግዚአብሔር በሕልውናው እንዲባርካችሁ። ወገኖቼ እርም የሆነ ነገር ሕይወታችሁ ላይ ዘመናችሁ ላይ እርም የሆነ ነገር ወገኖቼ እርም የሆነን ነገር የእስራኤል ልጆች እርም የሆነውን ነገር ነክተው እግዚአብሔርን እንዳስቆጡት እግዚአብሔር ሕልውናውን እግዚአብሔር አብሮነቱን እግዚአብሔር መገኘቱን ከላያቸው ላይ እንዳነሳ በዚህ ጊዜ በጠላቶቻቸው ፊት ድል እንደተደረጉ ወገኖቼ ዛሬ እርም የሆነ ነገር ሕይወታችሁ ላይ ቢኖር ቤታችሁ ላይ ቢኖር እርም የሆነ ነገር የእግዚአብሔርን እጅ የሚይዝ የእግዚአብሔርን ሕልውና የሚይዝ የእግዚአብሔርን መገኘት የሚይዝ ወገኖቼ ለሽንፈት የሚዳርጋችሁ እርም የሆነ ነገር ቢኖር ዛሬ በኢየሱስ ስም ከሕይወታችሁ ላይ እንዲነሳ እግዚአብሔር አብሯችሁ እንዲራመድ በምትሰሩት ሥራ ሁሉ መከናወን እንዲሰጣችሁ እግዚአብሔር እንዲመራችሁ ዛሬ ጸልያለሁ። ወገኖቼ ኢያሱ እንዳደረገው እግዚአብሔርን ሳይጠይቅ ኪዳን ገባላቸው ይላል ምዕራፍ 9 ላይ። እግዚአብሔርን መጠየቅ እንዲሆንላችሁ፣ እግዚአብሔርን መስማት እንዲሆንላችሁ ዛሬ ነግራችኋለሁ። ቅድም በዚህ ክፍል ላይ እንዳየነው እግዚአብሔር የችግሩን መንስኤ ብቻ ሳይሆን እግዚአብሔር የችግሩን መፍትሄ ለኢያሱ ሲነግረው በዚህ በምዕራፍ 7 ላይ አይተናል። ምንም አይነት ከባድ ነገር ውስጥ ሆኑ እግዚአብሔር ያላችሁበትን ችግር መፍትሄውን የሚያሳይ አምላክ ነው። አቅጣጫ የሚሰጥ አምላክ ነው። ወገኖቼ ኢያሱ ላይ እግዚአብሔር ያደረገው ነገር ይሄ ነው። ለምን ችግሩ እንደተፈጠረ የችግሩ ምክንያት ምን እንደሆነ እግዚአብሔር ከተናገረ በኋላ በመቀጠል ደግሞ እግዚአብሔር በምን ሲናገረው እናያለን? መፍትሄውን፣ አቅጣጫውን። ዛሬ በኢየሱስ ስም ወገኖቼ እግዚአብሔር በመገኘቱ፣ እግዚአብሔር በአብሮነቱ፣ እግዚአብሔር በሕልውናው እንዲባርካችሁ በኢየሱስ ስም ጸልያለሁ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን።